ክፍል 7 የሚጀምረው ሰራት አራስን ከስራ ስላባረርኩ ነው እዚያ ያመጣኝ፣ ይህ ጨዋነት አይደለም ሲለው ነው። አራስም አይደለም ያመጣውህ ለዚህ አይደለም ብሎት የድሮ ስልኩን ያሳየውና ሁሉንም ነገር ንገረኝ ወንድሜ የት አለ ይለዋል። ሰራትም ስለምንድን ነው የምታወራው? ምንም አላውቅም ተወኝ ይላል። ነገር ግን ሊሄድ ሲል ማራስ ከጓደኛው ጋር ተከትሎት እውነቱንም እስካልነገርከን ድረስ ከዚህ አትወጣም እያሉ እያስፈራሩትና ወደ መቃብር እየገፉት ነው። እሱም አላውቅም እባካችሁ ራሳችሁን ችግር ውስጥ አትክተቱም ይላቸዋል። አራስም ይህ አይሰራም፣ የምትጠቀምበት የመኪና ብራንድ ያው እንግዳ ሰው የወንድሜን ምስል የላከልኝ መኪና ብራንድ ነው፣ ያው በአንተ ቤት ውስጥ እቃዎች ውስጥ ያሉት ብራንዶች ናቸው። ይህ በአጋጣሚ አይደለም። ደግሞም የመጨረሻ ጊዜ ደወልክልኝ ጊዜ የውሻ ድምፅ ሰምቻለሁ። ያ ያንተ ውሻ ድምፅ ነው። ወደ ቤትም ስሄድ ይህንን ስልክ አገኘሁትም፣ ከኔ ውጭ ሌላ ቁጥር የለበትም። ለዚህ ሁሉ ምን ማብራሪያ አለ ይላል። በዚህ ቅጽበት የሰራት ስልክም ይደወላል። ሊያናግርም ወደ ጎንም ይንቀሳቀሳል። ነገሩን ለማደናገር እየሞከረ አዎ እናቴ እየመጣው ነው ይላል። ከዚያም ወደ አራስ ተመልሶ እመነኝ ወንድምህ የት እንዳለ አላውቅም፣ ራሳችሁን አደጋ ውስጥ አትክተቱም ይለዋል። ነገር ግን ባልጠበቁት ቅጽበት ሸሽቶም ይሄዳል። ነገር ግን መኪናም ይገጨዋል። ካን ይህንን ሲያይ የማያምን መኪናውንም እየነዳም ይሄዳል። ረዳቱንም ለሰራትም ሊያደርሰው የነበረውን መረጃ ሁሉ እንዲሰርዝም ያዛል። ምክንያቱም ሰራት አሁን የለምና። አራስና ጓደኛው ግን ሰራትን ይዘው ወደ ሆስፒታልም ይሄዳሉ። በሌላ በኩል በትምህርት ቤቱ ቲዩማን ከጓደኞቹ ጋር የቅርጫት ኳስ እየተጫወተ ነው። ከጓደኞቹ አንዱም አራስን ስትመታው እጁን ሊያነሳብህም አልፈለገም፣ ውስጥ ያለውን ቁጣ ሁሉ እንድታወጣ ፈቀደልም ይለዋል። ቲዩማንም ይናደድና ከፊቴ ራቅ አለበለዚያ ፊትህን አበላሸዋለሁ ይለዋል። ዴኒዝ ብቻዋን ተቀምጣ ሲያያት ወደ እሷም ሄደው እንደተለመደው ሊረብሻትም ይሞክራል። እንዴት ነሽ የበዓል ሌሊቷ እየሳልሽ ነው? እኔንም ሳይ በጣም ቆንጆ እኮ ነኝ፣ ለፋሽን ሞዴልነት አልሆንም እንዴ ይላታል። እሷም መጨቃጨቁን አቁምና ከፊቴ ራቅ ትለዋለች። እሱ ግን አልሰማ ብለው የጆሮ ማዳመጫዋንም ይነጥቃል። እንደዚያ ቅጽበት ሶላ መታ ምን እየሰራ ነው? እና ተከተለኝ ትላለች። በፎቶ ቀረጻ ክፍል ውስጥ ሌላ ከአራስ ጋር የተነሱትን ፎቶዎች እየለጠፈች ነው። የቀረጻውን ትዕይንቶች እያስታወሰችም ትስቃለች። ከዚያ ከቦታው ወጥታ አራስን ለማነጋገርም ትደውልለታለች። ፎቶዎችን እንደለጠፈችም ትነግረዋለች። ወንድሟ ቲዩማን ላደረገው ነገርም ይቅርታ ትጠይቃለች። እሱም ችግር የለውም ይህን ሁሉ ያደረግኩት አንቺ ከወንድምሽ ጋር ያለች ግንኙነት እንዳይበላሽ ብቻ ነው ይላታል። ሌላም ካስፈለግኩ ደውልልኝ አለውልህ ትለዋለች። እሱ ግን ማይ አመሰግናለሁ አያስፈልገኝም ብለው ስልኩንም ይዘጋባታል። በትምህርት ቤቱ ግቢ ውስጥ ዴኒዝ ቆማ ባሪሽንም ታየዋለች። አብረው ማውራትም ይጀምራሉ። ባሪሽም ከአራስ ጋር ሌላን አይቻታለሁ መኪና ውስጥ ብሎም ይነግራታል። ባሪሽም ዴኒዝ ትቀናለች ብሎ በማሰብ ደስ ብሎታል። ዴኒዝ ምንድን ነው የምትስቀው? ሞኝነህ እንዴት ትለዋለች። ባሪሽም አይ ምንም የለም አራስን የሚመለከት ጉዳይ ጨርሰን ነው አትጨነቂ ይላታል። ዴኒዝም ትረጋጋለች። ከዚያ በኋላ ስለ አራስም ጠይቋለች። እሱም ስለ ወንድሙ መረጃ ሊኖረው ይችላል ብለው አለቃውን ሊያይ እንደሄድም ይነግራታል። ዴኒዝም ጥሩም እኔ ራሴ ደውዬ ያረጋግጣለሁ ትለዋለች። ባሪሽም እሺ ብሎ ዴኒዝም በአራስ ትቀናለች ብሎ በመደሰቱም ይሄዳል። ዴኒዝ አራስ ጋር ለመደወል ትዘጋጃለች። ነገር ግን እንደተቀመጠች ሶላ ከላይ ሆና ትጠራታለች። ሁሉንም ሰው ሰብስባ ጓደኞቼ በአሁኑ ሰዓት በአንድ አስፈላጊ ጉዳይ ላይም ላናገራችሁ ፈልጋለሁ። የእህታችን የዴኒዝ ልብስ መጥፎ ነው፣ የሚበቁ ልብሶችም የሏትም። ስለዚህ ሁላችንም አዋተን ልንረዳት ይገባል። ማንኛውም የማትፈልጉት አሮጌ ልብስ ካላችሁ ስጧት፣ ጓደኛችንን መደገፍ አለብን ትላለች። ይህ ንግግር ዴኒዝን በጣም ያሳፍራታል። ተናዳም ከቦታውም ትሄዳለች። ሌላም ይህንን ስትሰማ በሶላ ተናዳ ዴኒዝን ለማረጋጋትም ትሄዳለች። ሶላ ላደረገችው ነገር ይቅርታ ትጠይቃለች። ነገር ግን ዴኒዝም ይህ የተለመደ ነው፣ ባለጸጎች ሁልጊዜ በድሆች ላይ መጥፎ ነገር ያደርጋሉ ትላለች። ሌላም ከዴኒዝ ጋር መነጋገር ምንም እንደማይጠቅም ይሰማታል። ምክንያቱም ዴኒዝ አትወዳትም። በዚያን ጊዜ ኮታይ መጥቶ በዴኒዝ ላይ ይጫዋል። ከሌላ አራቂም ይላታል። ሌላም ና አትግባ፣ እኛ ጓደኛሞችን በደንብ እያወራ ነው ትላለች። ነገር ግን እሱ ዴኒዝን በመጥፎ መንገድም ያናግራል። ዴኒዝም ዝም አትል። አንተ ማነህ? የነሱ አትክልትና ቢላ ጠባቂ ማገልጋይ ብቻ ነህ? አባት ጠባቂ ሆኖ ይኖራል፣ እናትህ ማገልጋይ ናት ትላለች። ኮታይ በንግግሯ በጣም ይናደዳል። ሌላም ልታስቆመው ትሞክራለች። ነገር ግን እሱ አልሰማ ብሎ ዴኒዝን አንድ ነገር ልንገርሽ፣ እናትሽ ወንድ አሳዳጅ ነች ይላታል። እናቴ አገልጋይ ከሆነች እናትሽ ደግሞ መጥፎ ሴት ነች። ማመንም ከፈለግሽ መኝ፣ ባትፈልጊም ለውጥ የለውም ይላታል። ይህ ንግግር ዴኒዝን በጣም ያናዳታል። እሱም ሂጂና እናትሽን ጠይቂ፣ እውነቱን ታውቂያለሽም ይላታል። ዴኒዝም ወደ ቤት ትሮጣለች። ባሪሽም ሊያረጋጋት ሲሞክር የሚታይ ጊዜ አይደለም ትላለች። እናቷን ትደውልላታለች ግን አትመልስም። በስተት የዋትሳፕ መልእክቷን ስትከፍት የአራስን ድምፅ የያዘ ኦዲዮ ታገኛለች። ትገረማለች። ይህንም ኦዲዮም እሷ እንዳላከችውም ታስባለች። ነገር ግን ሙሉን እውነትም ለማወቅ ወደ ቤት ለመሄድም ትወስናለች። በዚህ ቅጽበትም የሌላ ጓደኛ መታ የምንወዳቸው ታዋቂ ሰዎች ሁሉም ተሰብስበዋል፣ አብረን እንሂድ፣ ምናልባትም ከእነሱ ጋር ቪዲዮን ሰራ ይሆናል ትላታለች። ሌላም እሺ እንሂድ ትላለች። ወደዚያ ቦታም ይሄዳሉ። ለሚገናኟቸው ታዋቂ ሰዎችም ስጦታም ይሰጣሉ። እነሱም በድፍረታቸውም ይደነቃሉ። ስለዚህም ከእነሱ ጋር ፎቶ ለመነሳትና ለመዝፈንም ይወስናሉ። ፓርቲውም በጣም ይደምቃል።
እነሱ ሲዝናኑ አራስ ግን ሆስፒታል ውስጥ ያለውን ሁኔታ እያሰበም ያዝናል። ዴኒዝም እናቷ ጋር ያለውን ችግር ለመፍታት ወደ ቤትም እየሄደች ነው። ወደ ሆስፒታል ስንመለስ አራስ የሰራትን ቦርሳ በእጁም ይዞ እናገኘዋለን። ቦርሳውን ምን ሲከፍትም ቁልፎችን የሚያገኝና ወደ ሰራት ቤትም ሄዶ በራሱ ምርመራ ለማድረግም ይወስናል። ምናልባት ወደ ወንድሙ ሊያደርሰው የሚችል ነገር ሊያገኝ ይችላል። ነገር ግን ሀካን ይህንን አጋጣሚ ይተዋል? በእርግጥም አይተውም። ሰዎቹን ሰብስበው አራስ ምንም እንዳያገኝ የሰራትን ቤት እንዲያተራምሱም ያደርጋል። በሌላ በኩል ቲዩማን ወደ እናቱ ጋርም ሄዶ ከሳይኮሎጂስት ጋርም ሕክምና እንዲጀምርም ይደረጋል። እሱም ከሳይኮሎጂስቷ ጋርም ሲያወራ ቀደም ብሎ እንደተፈጠረው የሚሰማኝ ስሜትም ተሰማኝም ይላታል። እንዴት እንደሆነ ስትጠይቀው ይህ ሁኔታ ሲፈጠር ከዚህ ቀደም የተሰማኝ ይመስለኛልም ይላል። እመኚኝ በድሮ ጊዜ አልወድሽም ነበር፣ አሁንም አልወድሽም፣ ስለዚህ በግዳጅ አታናግሪኝ ይላታል። ሐኪሟም እዚህ የመጣሁትም እንድትወደኝ አይደለም ቲዩማን ልረዳ ነው ትላለች። ወደ ዴኒዝ እንመለሳለን። ዴኒዝ ወደ ቤትም ስትመለስ ወጥ ቤት ውስጥ የእናቷን ስልክ ታገኘዋለች። ስልኩን ከፍታ የድምፅ መልእክቱን ስትሰማ እናቷም አራስ ወንድሙን እየፈለገ እንደሆነ እንደምታውቅም ትረዳለች። እናቷ ወጥ ቤትም ስትገባ ዴኒዝ እውነቱን ትጋፈጣለች። ምን እየተፈጠረ ነው? ለምን የአራስን ሚስጥርም ለካንም ላክሽለት ብላ ትጠይቃለች። እናቷም በችግር ውስጥ እንደምትገኝና እጅግ በጣም እንደተጎዳች በመምሰል ሀካን ደውሎልኝ ቲዩማንና አራስ ሁልጊዜ እንደሚጣሉና እንድረዳው ጠየቀኝ። እናንተ ደግሞ ከአራስ ጋር ጓደኛ ስለሆናችሁ ሁሉንም ሚስጥር ታውቃላችሁ። ይህንን ለማድረግ የተገደድኩትም እነሱ ባለጸጋዎች ስለሆኑና እኛን እንደ ድሃ ስለሚያዩን ነው። አንቺና ስትሆኚ ከዚህ በላይ ታደርጊያለሽ ትላታለች። ዴኒዝም የልጇንና የጓደኞቿን ሚስጥር የምትሰልናትም እንዴትም ትሆኛለሽ? በጣም ሞኝ ሆንኩኝ። ጥሩ የምትይኝ ይህንን ለማግኘት ብቻ ነበረም። ከልጅነት የጀምሮ መጥፎ ነበርች ትላታለች። እናቷም ምን እያልሽ ነው? እኔ አንቺንና ወንድምሽን ወዳችኋለሁ፣ እናንተን አልወደድኩም አላልኩም ትላለች። ዴኒዝም ፍቅር ማለት ይህ ከሆነ አልፈልግም፣ እንዲያውም ባትወጂኝ ይሻል ነበር ብላም እያለቀሰችም ትወጣለች። ከዚያም ወደ አራስም ትደውላለች። አራስ በዚያ ሰዓት ሰራት ቤትም ደርሷል። ነገር ግን አሁንም ፍለጋ ላይ ነው። በቤት ውስጥ አንድ ሳጥንም ያገኛል። ሲከፍቶም ወደ ወንድሙ ሊያደርሱ የሚችሉ መረጃዎችን በሙሉ ያገኝና ይዞት ለመውጣትም ይወስናል። ሲወጣ ሀካንን ያገኛል። ሀካን ምን እያደረገ እንደሆነ ሲጠይቀው አራስ ሰራትን ሊያየው እንደመጣም ይናገራል። ሀካን ግን ሳጥኑን ጀርባው ላይ ደብቀውና ሰራት ሆስፒታል እንደሆነና እንደገናም እዚህ ካዩ ችግር እንደሚፈጥርበትም ያስፈራረዋል። አራስ እንደሄደም ያስመስላል። ነገር ግንም ሀካን ከሄደ በኋላ ተመልሶ ወደ ቤት በመግባትም ፍለጋውንም ይቀጥላል። ሆኖም ቤቱ ሙሉ በሙሉ የተበላሸ ስለሆነ ምንም ነገር ማግኘትም አልቻለም። በዚያን ጊዜ ዴኒዝም ትደውልለትና የሆነውን ነገር ሁሉ እያለቀሰችም ትነግረዋለች። ሚስጥሩን መጠበቅ ስላልቻለች እናቷ ሁሉንም ነገር እንዳወቀችና ለሀካን እንደላከችለትም ትነግረዋለች። ሀካንና ቲዩማን መካከል ያለውን ችግር ለመፍታት ብላ እንደሆነም ጭምርም አራስም ያረጋጋታል። ምንም ጥፋት እንደሌለባትና ራሷንም እንዳትወቅስ ሁሉንም ነገር እሱ እንደሚፈታውም ይነግራታል። በዚያን ጊዜ ሸብናም ከሳይኮሎጂስቷ ጋርም ትቀመጣለች። ዶክተሯም የሆነው ነገርም ከድሮ ታሪኩ ጋር በተያያዘ እንደሆነም ትነግራታለች። ተመሳሳይ ሁኔታ ውስጥም ስለገባ ያንን ትዝታም እንዳስታወሰ፣ ስለዚህም ትዝታውን የሚቀሰቅዝ ከሚችል ማንኛውም ነገር መራቅ እንዳለበት ጭምርም። ዴኒዝ ተቀምጣ ሳለ ቲዩማን ከሩቅ ሆኖ ይመለከታታል። አንድ ትንሽ ልጅ መጥቶ ቲሹም ይሰጣታል። አመሰግናለሁ ስትለው እዚያ ያለው ወንድም ነው የላከኝም ይላታል። ቲዩማን ቀርቦ ለምን ታለቅሻለሽ? የሰበረ ሰው አለ? ንገሪኝ፣ ፊቱን አበላሸዋለሁ። አራስ ነው አይደል ያሳዘነሽ? ይላታል። ዴኒዝም አራስም አላሳዘነኝም ትላለች። ቲዩማን ንገሪኝም ዴኒዝም እንዲህ አትኩራሪ፣ ልረዳሽም እችላለሁ ይላታል። ሊቀመጥ ሲልም ዴኒዝም ቦርሷንም አንስታ በንዴትም ትሄዳለች። በቤታቸው ውስጥም ሀካን ወደ ሼብናም ሄዶም ያወቀውን ነገርም ይነግራታል። ስለ አራስም ስለ ሰራትናም ስለ መኪናው አደጋም በሰራት ቤትም ያገኛቸውን ወረቀቶችም ያሳያታል። አራስም ሰራትን ለመጠየቅም እንደሄደም ይነግራትና እዚያ እንደተገናኙና እነዚህን ነገሮች እንዳገኘም ይገልጽላታል። ሸብናምም ልንጠፋ ነበርም፣ ልጃችን ሊጠፋብኝ ነበር፣ የድሆችን ህይወት መኖር አልችልም፣ ሀብቴንና ልጄን መተው አልችልም፣ እሱን መደበቅ አለብን። አሁን ሆስፒታል ውስጥ ነው ያለው፣ ለምን አንጨርሰውም? እነዚህን የምናቃጥላቸው ለምን ትተዋቸዋልም? ልትሰጠውም ያሰብከውን መረጃ ሁሉ ሰርዝ ስለዋለች። ሀካንም አትጨነቂ አድርጌዋለሁ ይላታል። ከዚያም ወደ ታች ወርዳም ሰርዳ ለተባለ ሰው ትደውልና የመርከቡ አደጋ የደረሰበትን ቀን የነበረውን የካሜራ ቀረጻ እንዲያመጣላትም ታስባለች። በውጭ በኩል ሌላም ከኮታይ ጋር እያወራች ነው። እንደገና በህይወቷ ውስጥ እንዳይገባም ትነግረዋለች። ኮታይ ልጠብቅሽ ነው፣ ከነዚህ ሰዎች ራቂም ይላታል። ሌላም በራስ ጉዳይ ተጠመድ፣ እንደገና አልነግርህም ብላም ወደ ውስጥም ትገባለች። እዚህ ጋር ሼብናም ኮታይን ትጠራዋለች። ከሌላ ጋር ምን እንደተፈጠረም ጠይቀዋለች። እሱም ሌላ ከአራስ ጋር ቅርብ እንደሆነችና እሷን እያስጠነቀቀ እንዳለም ይነግራታል። ሼብናም ስላሳወቃትም ታመሰግነውና እኔ ራሴ ፈተዋለሁም ትላለች። ከዚያም የኮታይ እናት መታ ይህንን ችግር ተወው ልጄ፣ እነዚህ ሰዎች ዝም አይሉንም ትላለች። ኮታይ ግን እኔ ህፃን አይደለሁም ራሴን መጠበቅ እችላለሁ ይላታል። ሼብናም ከዚያ በኋላ ወደ ሴትም ልጇም ክፍልም ትሄዳለች። የራስን ፎቶዎች ይዛ ስታይም ትናድዳለች። ከዚህ ልጅ ራቂ ያላልኩሽም? እሱ እንደኛ አይደለም አይጠቅምሽም ትላታለች። የራስን ፎቶ ነጥቃም ትቀደዋለች።
ሌላም እናቴ ለምን እንዲህ ታደርጊያለሽ? እኔ አራስን እወደዋለሁ ምንም ቢፈጠርም አርቀውም ብላ ወደ ፍቅረኛዋ ልትሮጥም ትሞክራለች። ሼብናም ትከተላታለች። ነገር ግን በሩን ስትከፍተው ጓደኞቿን ፊት ለፊትም ይመጣሉ። ስለዚህ ሁኔታውን በመቀየርም ቀላል የቤተሰብ ችግር ነው ትላቸዋለች። ሌላም ለአራስ አንድ ስምምነት እናድርግም ፍቅረኛዬ ብትሆንስ ትለዋለች። አራስም በዚህ ንግግርም ይገረማል። ሌላም ቤተሰቦቿን ለማናደድ በቀል ለመውሰድና እነሱን ለማታለል እንደሆነም ትነግረዋለች። አራስም ወደ ቤታቸው ገብቶ ከአባቷ ጋርም ያሉትን ወረቀቶች ለማግኘት ሲልም ይስማማል። ከዚያም ሁለቱ በዚህ ጉዳይ ላይ ተቀምጠው ስለ ሁኔታዎችም ያወራሉ። ሌላ አራስ ለሁሉም ሰው እሷን በጣም እንደሚወዳትና በጥሩ ሁኔታ እንደሚያስተናግዳት እንዲያሳይ ትፈልጋለች። ማንም እንዳይጠረጥራቸው ነው። አራስም በእነዚህ ሁኔታዎችም ይስማማል። ከዚያ በኋላም ትሄዳለች። ለሚቀጥለው ቀን ለቁርስም ትጋብዟለች። ሌላ ወደ ቤተሰቦቿም ትሄዳለች። እነሱም አዳዲስም አልባሳታቸውን የሚሸጡበትን የፋሽን ትርኢት እያዘጋጁ ነበርም። ሌላም አራስን ለነገ ቁርስ እንደጋበዘችውም ትነግራቸዋለች። እናቷም በምን አቅሙ ብላ ስትጠይቅም ፍቅረኛዬ ነው ትላታለች። ይህንንም ንግግርም ኮታይና ቲዩማን ወጥ ቤት ውስጥ ሆነውም ይሰሙታል። ቲዩማን በጣም ተናዶ ይመጣል። ኮታይም ሲወጣ ደግሞ እናቱ ታስቆማለች። ከዚያም ጓደኞቿና ሶላ ይመጡና ሶላ በመጥፎ መንገድ ወንድምሽ የሚጠላውን ልጅ እንዴትም ትወጃለሽ ብላም ጠይቃለች። ሌላ ትናደዳለች። ሶላም ተናዳ ትወጣለች። ሌላኛዋ ጓደኛዋ ግን በመጨረሻ አንቺና አራስ አብራችሁ ሆናችሁ ብላ ታበረታታለች። ሌላም አራስ ሲመጣ እንዲደነቅ ብላ በጣም ቆንጆ ለመሆን ትዘጋጃለች። በዚያን ጊዜ ባሪሽና ዴኒዝ ምራት እየበሉ ሳለ ቲዩማንም እንደ እብድ በሬ መጥቶም አራስን አንተን ማናገር ፈልጋለሁ ብሎ ወደ ጎን የሚወስደውና ነገ እኔ ጋርም ካየው ራስንም ትጎዳለህ ብሎም ያስፈራራል። አራስም በንግግሩ ተናዶ ወደ መኖሪያ ቤቱም ይመለሳል። ዴኒዝም ወደ ቤትም ተመልሳ ስሜቷን ሁሉ በደብተሯ ላይ ለመጻፍ ትወስናለች። ማግስቱ ጠዋት ሌላም አራስ እንደሚመጣ ተስፋ አድርጋ የቅንጦትም ቁርስም ታዘጋጃለች። ወንድሟ ቲዩማን ግን አይመጣም ታያለች ብሎም ያሾፍባታል። ከትንሽ ጊዜ በኋላ አራስ አስፈላጊ ስራ እንዳለውና መምጣት እንደማይችል የሚገልጽ መልእክትም ይልክላታል። ሌላ በጣም ትናደዳለች። እናቷም ታሾፍባታለች። አራስንም የያዘው አስፈላጊ ስራ ግን ይሄ ነው። ዴኒዝ ልብስ መሸጫ ሱቅ ውስጥም ሳለች የሱቁ ባለቤትን በስርቆትም ትከሳታለች። ነጭ ቲሸርት ለብሳ ሌላ ነጭ ቲሸርት ለመቀየር ገብታ አዲሱን ለብሳ የቆየውን ለሱቁ ባለቤትም ስለሰጠችው ነው። በዚያን ጊዜ ቲዩማን ውጭ ነበረም። ሁኔታውን ሲያይ ወደ ውስጥ ገብቶም ከችግሩም ያወጣታል። የቲሸርቱንም ዋጋ ይከፍላል። ሴቶቹም ይቅርታ እንዲጠይቋትም ያደርጋል። አራስ በዚያው ሰዓትም ደርሶ ሁሉንም አብረውም ሲያያቸው ቲዩማንም እያበሳጫት እንደሆነ ያስባል። ነገር ግን ዴኒዝ ቲዩማን እንደረዳትና ገንዘቡን እንደከፈለ ትነግረዋለች። አራስም እንዴት ረዳሽ ብሎም ይጠይቃታል። ቲዩማን ከሄደ በኋላ ዴኒዝ ሁሉንም ነገር ታጫውቷለች። አራስም አትጨነቂ ገንዘቡን እኔ መልስለታለሁ ብሎ ወደ ትምህርት ቤት አብሮ ሄዳሉ። ሌላ ተናዳ ከጓደኞቿ ጋር ትቀመጣለች። ሶላም አንቺና አራስ መካከል ምንም ነገር የለም አይደል? ቤተሰቦችን ለማናደድ ብቻ ነው ይህን የምታደርጊው ትላታለች። አራስን ከዴኒዝ ጋር ስትመለከት ሌላ ትናደዳለች። አራስ አብሮሽም ስለማይሄድ ነው ከዴኒዝ ጋር የተቀመጠው አብረው ቁርስ ሲበሉ ነበርም ትላታለች። ሌላ በጣም ትናደዳለች። ሁሉም በክፍል ውስጥም ይሰበሰባሉ። ሁሉም ትምህርታቸው ላይ የሚያተኮሩም ሲሆን ቲዩማን ግን አይኑ ዴኒዝ ደብተር ላይ ነው። ትምህርቱ እንዳለቀ ሁሉም ሲወጡም ቲዩማን ደብተሩን ወስዶ ሲፈትሽና የጻፈችውንም ሲያይም ይቆያል። ገጹን ቀዶ ኪስ ውስጥም ይከተውና ደብተሩን ወደ ቦታውም ይመልሳል። አራስም ሌላን ለማናገርም ይሄዳል። ሌላ በጣም ተናዳ ስለነበረ ለማረጋጋትም ይሞክራል። እንደሚክሳትም ቃል ይገባለታል። ሌላም በዚህ ጊዜ ቃል ግባልኝ፣ ቃልንም ካላከበርክ አላስደስትም፣ እንቁላል ጠብሼ የቲማቲም ቆርጬም ጠብቄ አልመጣም ትላለች። አራስ ይስቃል። ሌላም ይህ የትወና ክፍል ነው ትላለች። አራስም አይዞሽን ከአንቺ ጋርም ያለን የፋሽን ፓርቲ ላይ አይደለም፣ እዚያ ለሁሉም ፍቅራችንን እናሳያለን ይላታል። ፓርቲው ከመጀመሩ በፊትም ሼብናም ከባለቤቷ ጋርም ታወራለች። ስርዓትን ዛሬ መጨረስ አለብን፣ ይህ ጥሩ አጋጣሚ ነው፣ ፓርቲ ማዘጋጅተናል፣ ማንም አይጠረጥረንም ትላለች። ባለቤቷም ከ12 ዓመታት በፊት አድርጌዋለሁ፣ እንደገና አልፈጽመውም ብዬ ለራሴ ቃል ገብቼ ነበር፣ ነገር ግን ለአንቺና ለሀብታችን ስል አድርገዋለሁ፣ ስርዓት ዛሬ የመጨረሻው ቀን ነው ይላታል። ውጪ ልጃገረዶችም የፋሽን ልብሶችን ለብሰው ወደ መድረክም ይወጣሉ። ሼብናም ይህንን አጋጣሚ ተጠቅማ እንደገና ወደ ባለቤቷ ሜዳ ምን አደረግክ ብላ ትጠይቀዋለች። እሱም ስርዓትን እንዲጨርሰው የታመነ ሰው እንደላከም ይነግራታል። ሼብናምም ለምን ራስ አልሄድክም? የእሱ ጓደኛ ነህ፣ ማንም አይጠረጥርም ነበር ትለዋለች። እሱም እጄን ለሁለተኛ ጊዜ በደንብ እንዳበላሽ ትፈልጊያለሽ? በፍጹም የታመነ ሰው ልክ ያለው ለማትጨነቂ፣ ማንም እኛንም አያውቅም ይላታል። በፓርቲው ላይም ዴኒዝና ባሪሽም አስተናጋጅ ሆኖም ይሰራሉ። ሶላ ዴኒዝን ትረብሻታለች። ቲዩማን ደግሞ ዴኒዝን ለማማለል ይሞክራል። እሷ ግን ራቅ በል ትላለች። በዚህ ጊዜ አራስ ወደ ቤተ መንግስቱም ይመጣል። ሌላም ትመጣና እጅ ለእጅ ተያይዘው ወደ ውስጥም ይገባሉ። ሁሉም ያያቸዋል። በተለይም ሼብናም ትደነግጣለች። በዚያው ቅጽበትም ዴኒዝም ሶላ በሰበረችው ብርጭቆ ምክንያት መሬት ላይ ያለውን እየሰበሰበች ነበርም። አራስን ስታየው ትደነግጣለች። ውድ ቤተሰቦቼ ክፍል 7 ይህን ይመስላል። ክፍል 8 እንዲቀጥል ከፈለጋችሁ ኮመንት ላይ አሳውቁኝ።